የእመቤታችን ስዕል ከተወደደ ልጇ ጋር ነው። የስጋዌ ስዕል ነው። ስዕል አድኅኖ ነው። የስዕሉ መቀደድ አይደለም እኛን የሚያሳዝነን። ይሄንን ያደረጉና ያስደረጉ አስተባባሪዎች ተቀደው መቅረታቸው ነው የሚያሳዝነን። ከእግዚአብሔር እቅፍ ተገንጥለው መቅረታቸው። በየትኛውም መንገድ ክፋት የሚያጸድቅበት ምድር ላይ አይደለም ያለ ነው። የትኛውም ሃይማኖት ቢሆን ይህን ደግ አደረግክ አይለውም። የክፋት አምላክ የለም አለ እንዴ? የሚያመልኩት ክርስቶስን ከሆነ እኮ እናቲቱ ናት። የእናቱን እንደዚህ ምራቅ ተፍተውባት ልጁ ጎሽ እናቴን እንዲያረግሽ የሚል መሰላቸው። ሃይማኖት ድራማ ሲሆን ሰይጣን ልብን ይሰውራል። ዲያብሎስ ከማዕፀን መንጠቅ ሲጀምር ሰዎች ዝሙትን እንደ ነፃነት ያውጃሉ። ስብከቶች ተራክባዊ ወይንም በዘመኑ ቋንቋ ወሲባዊ ይሆናሉ። ነውር አደባባይ ላይ ይወጣል። ስለ ጽድቅ ማውራት በሚገባው አጭር ዘመን ውስጥ ሰይጣን ስለ ኃጢአት እያስወራንና ኃጢአት እያሰራ ብዙዎቹን ነጥቆ ወደ ባህር ወረወራቸው። ብቻውን መጨረሻ ላይ ገሃነም እንዳይገባ የዚህ አይነት ገሃነማዊ ፍጥረታትን እያመረተ ነው። እግዚአብሔር ቤተሰቦቻችንን ይጠብቅልን። ትልቁ ምክር ያለው ቤተክርስቲያን ውስጥ ነው። በዛኛው ዓለም የታመመው ሰው ይመጣና ዶክተር አለው ሳይካትሪስቱን፣ እኔ በህይወት የተደስቼ አላውቅም። የአእምሮ ሕክምና ያስፈልገኛል፣ ክትትል ያስፈልገኛል። የተዛነፈ ነው። በህይወቴ ደስ ብሎኛ አያውቅም አለ። ኧረ ተው ችግር የለውም ዛሬ መፍትሄውን ታገኛለህ አለው። ምንድነው መፍትሄው ብሎ ጠይቋል። መፍትሄውማ ከዚህ አሁን ካለውበት ከኔ ሆስፒታል አለፍ እንዳልክ 3 ቤት እንዳለፍክ 4ኛው ቤት እከሌ እከሌ የሚባል አንዳንድ የተለያዩ ሰርከስና አስቂኝ ትርኢቶች የሚያሳይ እከሌ እከሌ የሚባል የታወቀ ሰው አለ። የኔም በሽተኞች የሚያስቅልኝ እሱ ነው። ከተወለደ ጀምሮ ስቆ ማያውቀውን ሰው ሁሉ የሚያስቅ ሰው ነው። እሱ ጋር ሂድና ግባ እጽፍልሃለሁ ብሎ ሊልከው ሲል ዶክተር ሌላ ሐኪም ቤት ካለ ላከኝ አለው። ምን ነው ሲለው ያ በሽተኞችን እያላክ ማከማቸው ሰውዬ እኔ ነኝ አስቂኝ አለ። ስቄ አላውቅም። አያችሁ ምላጭ ቢያበጥ በምን ይበጡታል ይላሉ አባቶቻችን። ውሃ ቢያንቅ ነገሩኝ እስኪ በምን ይውጡታል? ውሃ ራሱ ካነቀ ሌላ ነገር ቢያንቅ በውሃ ይዋጣል። ያ ትልቁ ሰው ሰዎችን የሚያዝናናው መፍትሄ የሚሰጠው ሰው በሽተኛ ሆኗል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላመ ገብርኤል መልአክ በላይ ለማርያም ዛይረፈ ከመ እዜን ህዳጣው አኮ ትሩፈ እግዚአብሔር ሀበኒ ሲሳይ ልቡና መጽሐፈ ወአፉ የሙሴ ለእመ ኮነ ጸያፈ ጰራቅሊጦስ አሮን ይኩነን ያፈ። ወደ እመቤታችን የመጣውን ቅዱሱን ወንጌል መልካሙን የምስራች አምልቼና አስፍቼ ሳይሆን በጎልዳፋ አንደበቴ እንድመሰክር መንፈስ ቅዱስ ለእኔ አንደበት ለሁላችንም ደግሞ ሰሚ ጆሮና አስተዋይ ልቦና ይሁነን። ክቡር መምህራችን መጋቤ ሐዲስ መምህር ለይኩን ብርሃን የዚህ ታላቅ ካቴድራል የስብከተ ወንጌል ዋና ኃላፊ፣ የተከበሩ መምህራችን መጋቤ ሃይማኖት መምህር ቀሲስ ሲሳይ የደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን የጥንታዊና የታሪካዊው ደብር የስብከተ ወንጌል ዋና ኃላፊ፣ የተከበራችሁ የካቴድራሉ የስብከተ ወንጌል መምህራን፣ ሊቃውንተ ቤተክርስቲያን፣ ካህናት አባቶቻችን፣ መምህራን ወንጌል ሰባኪያን፣ ወንድሞች ዲያቆናት፣ ከሩቅም ከቅርብም ተሰብስባችሁ የእግዚአብሔርን ድምፅ ለመስማት እዚህ በቅዱስ ሚካኤል የቃል ኪዳኑ ስፍራ የተገኛችሁ ምዕመናን ወምዕመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት እስከ ሞት ድረስ በወደደን በመድኃኒታችን በኢየሱስ ክርስቶስ ፍቅር እንደምን አመሻችሁ? እንደምን ዋላችሁ? እንደምን ከረማችሁ? ለባህሪው ሽረት ለመንግስቱ ምልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ ስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ ሁሉን የሚለውጥ እሱ ግን የማይለወጥ ዘላለማዊ አምላክ የዕለት የዓመት የዘመናት ጌታ ዘመናትን እያፈራረቀ ለዘላለም የሚኖር ሕያው ፈጣሪያችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለዓለም ሕዝብ ሁሉ የተስፋ ምንጭና የድህነት ማስገኛ የሆነች እግዚአብሔርን የምናይባት የሕይወት መስታወታችን፣ ስለ አምላክ የምንነጋገርባት ቋንቋችን፣ የእድሜያችን ማስረዘሚያ ቀመር፣ የምህረት እናት ንግሥት የፍጥረት ሁሉ እመቤት ቅድስተ ቅዱሳን ንጽሕተ ንጹሐን ሰዓሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ
እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። በእግዚአብሔር የተመረጠ ኦሪት ዘጸአት ምዕራፍ 32 ቁጥር 26 ላይ የምናገኘው ቃል ነው። በእግዚአብሔር የተመረጠ እግዚአብሔር የመረጠው ሕዝብ ወይም ደግሞ የእግዚአብሔር ሰውነት መንፈሳዊ ቁመና በሉት ርዕሱን ከፈለጋችሁ በእግዚአብሔር የተመረጠ ማንነት ነው። እንግዲህ ዘመነ ማቴዎስን ጨርሰን ዘመነ ማርቆስን ከተረከብን በኋላ ዛሬ 12ኛው ቀን ደርሰናል። በምንወደው መልአክ በገናናው በቅዱስ ሚካኤል በየዋሁ በትሑቱ ሊቀ መላእክት በሆነው በቅዱስ ሚካኤል ክብረ በዓል የዓመቱ ክብረ በዓል ዛሬ መጀመሪያችን ነው። እንኳን አደረሳችሁ ለዚህ ቀን። እግዚአብሔር የተመሰገነ ይሁን። ምናልባት የዛሬ ዓመት በዚህ ጊዜ ከኛ ጋራ የነበሩና የሸኘናቸው ወደዛኛው የሄዱ ፋይላቸው የተዘጋ በርካታ ሰዎች አሉ። ለኛ ግን ዘመን ተጨምሮልን መሄዳችን ባይቀርም ግን የዚችን ዘመን ፀሐይ እንድንሞቅ ተፈቅዶልን እነሆ ዘመን ከተቆጠረ ዓመት አዲስ ተብሎ ከጀመረ 12ኛውን ቀን እያመሻሸን እንገኛለን። የነገ ሰው ይበለን መድኃኔዓለም። መኖርም መሞትም መመረጥ ነው። እግዚአብሔር የወደደውን አቆይቶ ይሰራበታል፣ የወደደውን ደግሞ አሰርቶ ይወስደዋል። ሞት መረገም ቢሆን ኖሮ እና አቡነ ተክለ ሃይማኖት አይሞቱም ነበር። ሞት በአዲስ ኪዳን እርግማን ቢሆን ኖሮ ሕግ ስለሆነ የተፈጥሮ ሕግ ስለሆነ ነው የሄዱት እንጂ በአዲስ ኪዳን ሞት ጉልበተኛ ሆኖ መረገም ሆኖ ቀጥሎ ቢሆን ኖሮ አቡነ ገብረ መንፈስ ቅዱስ አይሞቱም ነበር። ቅድስት አርሴማ እናታችን አትሞትም ነበር። ቅድስት ክርስቶስ ሰምራ አትሞትም ነበር። ሞት መመረጥ፣ መጠራት፣ ወደ እግዚአብሔር እቅፍ መሄድ እንደሆነ ደጋጎቹ አባቶቻችን ደግሞ ነግረውናል። ለተዘጋጁት ሞት መመረጥ ነው። መኖር ከባድ ስለሆነ ማለት ነው። ለዚህ ነው ቅዱስ ጳውሎስ የምድሩን አየና በአገልግሎቱ ውስጥ እግዚአብሔር የቅንነት አምላክ፣ የርኅራኄ አምላክ፣ የደግነት አባት እግዚአብሔር ወደ 3ኛ ሰማይ ሄዶ በዚያ ያለውን አኗኗር እንዲያይ ፈቀደለት። እስከ 3ኛ ሰማይ የተነጠቀው ቅዱስ ጳውሎስ ሲመለስ ምድርን ጠላት። ከዚያ ምንድን ነው ያለው? ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ የሚሻለው እዛ ነው አለ። ብዙዎቻችን ሞትን የምንፈራው እዛ ስላላየ ነው። ጻድቁ አቡነ ተክለ ሃይማኖት በምናኔ ሲኖሩ ቆይተው በመጨረሻ የልዑልን መንበር እንዲያጥኑ ህዳር 24 ቀን በላይ ከእስራው አርባዕቱ ከ24ቱ ካህናተ ሰማይ ጋር እንዲያጥኑ ተጠሩ። ሰማያዊ መልአክ ሆኑ። ምድራዊ መልአክ ነበሩ እኮ እንደገና በሰማይ መልአክ አረጋቸው እግዚአብሔር። በስጋና በደም በአጥንትና በሰውነት በነፍስ ባሉበት በዚህ ባሉበት ቁመና መላእክት አቅፎ ደግፎ ወሰዷቸውና የሰማዩን አኗኗር የሰማዩን ምስጢር እዛ ያለውን ህልውና ሕይወት አዩ። ምስጋናቸው የማይቋረጥ እረፍታቸው ምስጋናቸው እረፍታቸው የሆኑ ካህናትን አየ። ሁሉም የወርቅ ማዕጠንት ይዘዋል። የዕጣኑ ሽታ በሕይወቴ እንደዛ አይነት መዓዛ አሽችቼ አላውቅም፣ የሰማይ ሽታ ደስ ይላል አሉ። እናም ዕጣኑ አይሰነፍጥ፣ አያፍን፣ አይጨንቅ፣ ምስጋናው አይሰለች። እኔም ሳይታወቀኝ በአፌ እግዚአብሔር ምስጋናውን ቃል ሞላው። ቅዱስ 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 አልኩኝ። ኢትዮጵያዊው ጻድቅ አቡነ ተክለ ሃይማኖት። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ከዚያ ሲመለሱ መሄድን ናፈቁ። በቃ ሰማይን አየት አድርጎ በጨረፍታ መመለስ ቢቻል እኛ ምድር ላይ ለመኖር ብዙ ዋጋ ባልከፈልን ነበር። ሰው ጨካኝ የሚሆነው ክፉ የሚሆነው ነፍሰ ገዳይ ምቀኛ ዘረኛና ተንኮለኛ የሚሆነው እዚህ ብቻ የሱ ፋይል ያለ ስለሚመስለው ነው። ወደ ማምሻው ሲደርስ ይናፍቃል። ግን ምድር ላይ ብዙ ነገር ስላባከነ ክፋቱ ለንስሐ እንኳን ሳያደርሰው የሚጠራ ብዙ ነው። ስለዚህ ሞት መረገም ስላልሆነ ብዙ የምንወዳቸው አባቶች ሄደዋል። የእነሱን በረከት እግዚአብሔር ለኛ የሚያድለን። አሁን ደግሞ በዚች ምድር ላይ የኛ ተራ ነው። ድሮ በልጅነታችን ትምህርት ቤት ስንማር የደብተር እርማት ይደረግ ነበር። ያሁኑን አላውቅም። እና በጣም ሰነፎች ስንሆን ሳንማር ስንቀር ሌላ ቀን እገለብጠዋለሁ ብለን 1-5 ገጽ በግምት እንሰል ነበር። ከዚያ ወደፊት በቃል የሚያጽፉን ጋር እንጽፋለን አይደል? ትዝ ካላችሁ ከዚያ የደብተር እርማት ቀን ምን እንደምንገለብጥ ግራ ይገባናል። ወይ እንሰንፋለን፣ ያመልጠናል። አስተማሪውንም ለማጭበርበር እንሞክራለን።
ወደ ኋላ ገለጥ ሲያደርግ ብዙ ባዶ ሉክ ነው። ስንት ባዶ ሉክ ይሆን? ከ365ቱ የዕድሜያችን ሉክ ውስጥ የትኛው ሉክ ነው ባዶ? አንዳንዴ ደግሞ ሰንፈን እንሞነጫጭረዋለን። ስርዝ ድልዝ ይበዛዋል። የተዘለዘ የተደለዘ የተሰረዘ የሕይወታችን ገጽ የትኛው ይሆን? ዘፈንና መዝሙር የተቀላቀለበት እርግማንና ምርቃት አንድ ላይ የያዘ ከሰይጣንና ከእግዚአብሔር ቀላቅለን የበላንበት ስንት ታሪክ አልፎን ይሆን? ያለፈው ዓመታችን ታሪክ ውስጥ ጨፍረንም አሸብሽበንም የታየንበት አሁንማ ገመናችን ሁሉ የተገለጠበት የራሳችን ፔጅ አለን። ማህበራዊ ሚዲያውን ተመልሳችሁ ይሁት። ለጠንቋይም ለእግዚአብሔርም እኩል የሰገዳችሁበትን ታዩታላችሁ እዛው ላይ። ስለዚህ የሕይወታችን ገጾች ብዙ ናቸው፣ አልፈዋል። አሁን ደግሞ አዲስ ደብተር እግዚአብሔር ሰጥቶን መቼ እንደሚያልቅ ባናውቀውም 12ኛ ገጽ ላይ ደርሰናል። ምን ጻፍክበት ወንድሜ? 12ቱ ገጾች ላይ በቀናት በእያንዳንዱ በማይክሮ ሰከንድ በሰከንዳት ከዚያ በደቂቃዎችና በሰዓታት በዕለታትና በሳምንታት እየተቆጠረ መጥቶ 2 ሳምንት ልንደፍን 2 ቀን ቀርቶናል። በሳምንታት ውስጥ 2 7 ልንሞላ የአዲሱን ዓመት እግዚአብሔር እድሜና ጤና ይስጠለውላችሁ። ግን ስንት ነገር ተጻፈበት። መስከረም 1 ጀምሮ ምን ጻፋችሁ? ለእግዚአብሔር የተላከው ምን አይነት ደብዳቤ ይሆን? የትኛው ገጻችን ያማረ ነው? ነገስ ምን ልጽፉ ተዘጋጅታችሁ ይሆን? ስንት ሰው ነው የፍርድ ቤት ቀጠሮ ያለው፣ የእርግማን መርሃ ግብር ያለው፣ የጭካኔ ሐሳብና ዕቅድ ያለው፣ የዝሙት ቀጠሮ ያለው፣ የተንኮልና የእርግማን ቀጠሮ ያለው ስንታችን? ከኛ መካከል ስንት ይሆን? ዛሬስ በሐሜት ፔጁን ሙልት አድርጎ የዋለ ስንት ሰው ይሆን ከኛ መካከል? በውሸት ገጹ ሞልቶ የዋለ ስንት ይሆን? እግዚአብሔር ተሸካሚ ነው። ኃጢአታችን ግንባራችን ላይ ቢጻፍ እመሰ አንተ ኃጢአተኑ ትተአቀብ እግዚኦ እግዚኦ መኑ ይቀውም። አንተ ኃጢአትን ብትጠባበቅ ኃጢአተኑ ትተአቀብ እግዚኦ መኑ ይቀውም። አቤቱ ማን ይቆማል በፊት? ኃጢአታችን ግንባራችን ላይ ቢጻፍ ኖሮ ማን ይቆማል በፊቱ? ማን? የሁላችንንም ታሪክ መዳፉ ላይ ያዘው አይደል? አንድ አባባል አለ እኮ አባቶቻችን የሚሉት በአባባል ደረጃ ቅዱስ ገብርኤል እግዚአብሔርን እንደው አንድ ጊዜ ዓለምን አንተ እንደምትይዘው በመዳፌ ይዤ ልያት ብሎታል። እኔ እንዳየው እንድታይ ፈቅድልህ ይሆናል፣ እኔ እንዳለፍኩ አይተህ አታልፍምና አልሰጥህም አለው ይላሉ አባቶቻችን። የእግዚአብሔርን ትዕግስት ለማስገንዘብ የተጻፈ ታሪክ ነው የሚል አባባል። እግዚአብሔር ታጋሽ ነው እኮ በጣም ታጋሽ። የሕይወታችንን የመጽሐፍ ታሪክ እንደፈለግን ኖረን በምላሳችን ጻድቅ ሆነን ሁሌ እንኖራለን። ሰው በምላስ የሚጸድቅ ቢሆን ኖሮ ማንም ሲኦል አይገባም። ግን አሁን ምናልባት ሲኦል የተጨናነቀ አይመስለንም በኃጢአታችን ብዛት። ከቅዱሱ መጽሐፍ ሚዛንነት ተነስተን ራሳችንን የት ጋር እናድርገው ብንል ልባችን ይነግረናል። ለገነት የሚስማማ ሕይወት ማናችንም የለንም። እግዚአብሔር ግን መሐሪ ነው። መጽሐፍ ሁሉ በድለዋል፣ ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል ይላል። መሐሪው እግዚአብሔር ግን ገመና ሸፋኝ ነው። መሐሪው እግዚአብሔር ግን ይቅር ባይ ነው። ያችን እኮ ሴት በድንጋይ ልትወገር ስትመጣ ንጽሕት ነሽ አላላትም። ሊገድሏት የመጡት ግን የባሰባቸው ናቸውና ንጹሕ ከሆናችሁ ምቷት አላቸው። ዛሬ ቢሆን ንጹሕ ነኝ ብለን ትልቁን ኮብልስቶን የምንጭንባት እኛ ነን። እዛች ሴት ላይ ስትዘሙት አገኘናት ተብላ ፊት ለፊት አምጥተው ጌታ ፊት ምን እናርጋት? በሕጋችን ሙሴ በድንጋይ ትወገር ብሏል፣ አንተ ምን ትላለህ አሉት። ከእናንተ መሃል ንጹሕ የሆነ ይውገራት አለ። የት እንደሚሄድ ግራ የተጋባ ግን መንገድ አሳያለሁ የሚል መንገድ የጠፋበት መፍትሄ ሰጭን የሚል መፍትሄ አጥሰው የበዛበት ዘመን ላይ ነው ያለነው። እግዚአብሔር ከዚህ ይሰውረን። አንድ ሰው በሕይወቱ ደስተኛ ሆኖ ስለማያውቅ ሐኪም ጋር ሄደ፣ ሳይካትሪስት ጋር፣ የስነ አእምሮ ሐኪም ጋር። በሰለጠነው ዓለም ነው። በእኛ ሀገር የተጨናነቀና የተቸገረ ሰው በሃይማኖት ደረጃ ጥሩ አበንሳ ካለው በቂው ነው። ከሳይካትሪስት በላይ ነው። ትልቁ አእምሮን ዘና የሚያደርግና መንፈስን የሚያረጋጋ ወደ ልብ የሚመልስ ትልቁ የምክር መንገድ ቢኖር መንፈሳዊ ምክር ነው። ምክር ሰናይት ለኩሉ ዘይገብራ ነው። ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር። ተጨንቆ የመጣውን ሰው እግዚአብሔርን መፍራት ስታስተምረው የሕይወት መስመሩ ከዜሮ እንደሚጀምር ያውቃል። ትላንት የነበረ ታሪክህ እግዚአብሔር ቂመኛ አምላክ አይደለም። ዛሬ ስትጀምር ይሰርዘዋል። አንተ ከህሊና የተነሳ አትረሳው። ምን ነው እንደው በልጅነታችን ሰርተን የምንጸጸትባቸው ታሪኮች እኮ አሉ። ያ ዘመን ያ ነው ይላል እግዚአብሔር። ንስሐ ከገባሽ በኋላ ይቅር ሲል የሚረሳ አምላክ ነው ያለን። ክብርና ምስጋና ለስሙ ይሁን። ረስቼዋለሁ የሚል
እግዚአብሔር ይቅር ባይ አባት ነው። ይቅር ሲል የሚረሳ መርሳት መዘንጋት የባህሪ ሆኖ አይደለም፣ ይተወዋል ማለት ነው። ይተወዋል። አንቺ ትላንት እንዲህ ነሽ አይኑ ዘውሩ ተወልደ አይኑ በርቶለት ሲመጣ ያ ዕውር የነበረው ነው እንዴ አሉ ሰዎች በድሮ ታሪኩ ጠሩት። አሁን ግን አይናማ ነኝ አለ። እግዚአብሔር ሲያገኘን እንቀየራለን እኮ። ከአሳዳጁ ሳውል ውስጥ ጳውሎስን ያወጣው ማን ነው? እግዚአብሔር አይደለም እንዴ? ከተጠራጣሪው ጴጥሮስ ውስጥ ስምዖን ውስጥ ጴጥሮስ አለት ያወጣው እግዚአብሔር እኮ ነው። ከተጠራጣሪው ቶማስ ውስጥ ሙሉ ሐዋርያነትን ያወጣ ማን ነው? እግዚአብሔር አይደለም እንዴ? አያችሁ፣ ከሃዲውን ጴጥሮስ ተመልሶ የራሱ አደረገው። የገሊላውን አሳ አጥማጅ የቤተ ክርስቲያን መሪ የሰማይ ቁልፍ ያዥ አደረገው። እግዚአብሔር ታሪክ ይቀይራል። ስሙ የተመሰገነ ይሁን። እግዚአብሔር ታሪክ የሚቀይር አባት ነው። ይቅር ባይ። ትልቁ ምክር ያለው ቤተ ክርስቲያን ውስጥ ነው። ሐኪም ታሞ ሲቸገር መድኃኒት እጁ ላይ ያለ ለብዙ ፈውስ የሆነ እግዚአብሔር ከዚህ ይሰውረን ሁላችንን። ስለዚህ በብዙ መልኩ አሁን እንደ ውሃ የሚያንቀው እኛም የምናንቅ ሰዎች ሆነናል ነው የምላችሁ። ሐኪም የምንመስል በሽተኞች፣ መፍትሄ የምናሳይ የሚመስል ለራሳችን መፍትሄ ፈላጊዎች፣ በችግር ውስጥ ያለን የሌላውን ችግር የምንፈታ የምንመስል በርካቶቻችን ነን። የሃይማኖት ተቆርቋሪዎች የምንመስል ግን ሃይማኖቷን የምንቆፍራት እኛ ነን እኮ ሳናውቀው። የሚገድሏችሁ ሁሉ እግዚአብሔርን የሚያገለግሉ የሚመስልበት ዘመን ይመጣል። ለአሕዛብ ብቻ መሰላችሁ? ለእኛም ነው። ቄሱንና ጳጳሱን እየረገምን እየሰደብን ቤተ መቅደስ ባዶ እንዲሆን እየሰራን እንደሆነ እንኳን አይገባንም። አገልጋዮች ላይ የምናደርገው የንግግርና የስድብ ውርጅብኝና ዶፍ መቅደሱን ባዶ እንደሚያደርገው አናውቅ። እግዚአብሔር የተሸከመውን ካህን አንድ ቀን ስላየነው አናልፈውም። እሱ የእድሜ ልክ ኃጢአታችንን እኮ ንስሐችንን ሰምቶ ይዞት 60 ስገጂ 100 ስገጂ ብሎ ቀኖና ሰጥቶ ቁረቢ ብሏል። አንድ ቀን ሻይ ሲጠጣ ብታዩ አታልፊውም። በስድብ ጽንቧን ጭሮ ነው የምንውለው። አደባባይ ላይ አውጥተን እናሰጠዋለን። የእኛን ገመና ተሸፍኖ የሰው መግለጥ የምንሮጥ ሰዎች ነን። እግዚአብሔር ይቅር ይበለን ሁላችንን። ስለዚህ የምንኖረው በእግዚአብሔር ትከሻ ላይ ነው። የተሸከመን እግዚአብሔር አልደከመውም። እኛ ግን ተሸከሙኝ ያላሉትን ሰዎች እየገፈተርን እየጣልን ነው፣ እኛ ላይ ሳይቀመጡ። እግዚአብሔር ሁላችንንም ከትከሻው ላይ አያወርደን ወገኖቼ። ተሸክሞናል። የምንኖረው በፍቅሩ ትከሻ ላይ ተቀምጠን ነው፣ በትዕግስቱ ትከሻ ላይ ተቀምጠን ነው። እግዚአብሔር እንደዚህ ነው። አያንሸራትትም ትከሻው፣ አይጥልም ትከሻው፣ አይዝልም። ስለተሸከመን አይደክመውም። አባት ነዋ። አባት ምን ቢደክመው ልጁን አይጥለውም። ስሙ የተመሰገነ ይሁን። ስለዚህ በእግዚአብሔር ቸርነት እዚህ ደርሰናል። ከዚህ በኋላ ምንድነው እቅዳችን? እግዚአብሔር ከመረጠው ሕዝብ ጋር የእግዚአብሔር ሰውነት ይዘን ነው የምናልፈው። ትልቁ ነገር ይሄ ነው። በብዙ መከራና ስቃይ ውስጥ ብዙዎቻችን አለን። የመኖር ስጋታችን ጨምሯል። ደስ የሚሉ ነገሮች ከፊታችን የሉም፣ ግን እናልፈዋለን። ማን ካለ ከኛ ጋር? እግዚአብሔር ካለ ነው። ስለዚህ እግዚአብሔር የመረጠው ቁመና ያስፈልጋል። በዚህ ዓመት የመጀመሪያው ጉዳይ ለእግዚአብሔር የተመረጠ እግዚአብሔርን ደስ በሚያሰኝ የህይወት መንገድ ላይ መቆም አለብን። በቃ አያዋጣም፣ ምድር አያዋጣም። የልጅ ጡረተኛ የበዛባት ሆናለች ምድሪቷ። የሽማግሌ አሳዛኝ የሚታይባት በስታለች ምድሪቷ። ጤነኛ የጠፋበት ነው። ሁላችንም በትክክል አልተመረመርንም እንጂ ማንም ጤነኛ የለም። ይቅር ባዩ አምላክ፣ መሐሪው አምላክ እሱ ደግፎን ነው እንጂ ጉልበታችን መንቋቋት ከጀመረ፣ ወገባችን መቆረጣጠም ከጀመረን ቆይቷል። ነፍሳችንም ከዛለች ከርማለች። የምንኖር ይመስለናል እንጂ ብዙ ነገር ካቆምን ቆየን እኮ። በግምት ነው ቀኑ መሽቶ የሚነጋው። እንደምንም የምድር ጉዞን ለማለፍ የሚታገል ትውልድ በበዛበት ውስጥ መንፈሳዊ ቁመና ብቻ ነው የሚያዋጣው ወንድሞች። ማንም በግራም በቀኝ ለኛ የሚቆምልን ሰው የለም። በተለይ ለኦርቶዶክሳዊ ከዚህ በኋላ እግዚአብሔርን ተደግፎ ከመቆም የተሻለ ነገር ምንም የለም። ምናያቸው ነገሮች በሙሉ የሰማዕትነት የሰማዕታት ዘመን ላይ እንዳለን ያሳያል። እኛ ችላ ብለን ተመሳስለን ለማለፍ አያልፍም። ማንም ሰው ተመሳስሎ አያልፍም። ጥርት ያለ የእግዚአብሔር ሰው ተነቅሎ መውጣት አለበት። ከዚህ ከተበላሸው ዘመን ነጥረህ ውጣ ወንድሜ፣ ነጥረሽ ውጪ ከተበላሸው ዘመን። ወደ ትክክለኛው አቅጣጫም የሁለት ሀገር ባንዲራ ይዞ ማለፍ አይቻልም። በቃ አያችሁ። ስለዚህ ግማሽ ተቀብቶ ግማሽ ተላጭቶ የለም። የዓለምን ጸበል ጸዲቅ እየቀመስን በሰይጣን ጽዋ እየተጎነጨን ስለዘመርን አንጸድቅም፣ ስላስቀደስን አንጸድቅም። ቆርበንም ላንጸድቅ እንችላለን እኮ ሁለት ቢላዋ ከሆንን፣ ሁለት ዓለም ከሆንን። ስለዚህ እግዚአብሔር የመረጠው ልዩ ሕዝብ ይፈለጋል በዚህ ዘመን። የምጽአት ምልክቶች እየታየ ባለበት ጊዜ ዘመን ስለተጨመረልን ደስ የሚለን የንስሐ ይሁን ብለን ነው ልንደሰት የሚገባው። ምክንያቱም በስንፍናና በድካም ዘመናችን እያለቀ ነው። ሕይወቴ በነዘላል እመተሰልጠው ሐልቀ ወስክኒ ክራማተ እስከ ገብር ጽድቀ
ሕይወቴ በስንፍናና በድካም እያለቀ ነው። እመቤቴ ሆይ ጽድቅን የምሰራበት ንስሐ የምገባበት ዘመናትን ጨምሪልኝ ማለት እድሜ የሚጨምር ማን ነው? ልጇ ክርስቶስ ነው። በሷ በኩል ክርስቶስን መለመን። አብርሃም አባት ሆይ ማረኝ ይላል ነዌ ሉቃስ 16 ላይ። ማሪ ማን ነው? ማን ነው ምህረት የሚሰጥ? እግዚአብሔር ነው። ግን አብርሃምን ማረኝ ማለት ምን ማለት ነው? አምላክህ ይማረኝ ይታደገኝ ነው። ደራሲውም እመቤታችንን ልጅሽ ምህረት ይቅርታ እንዲያደርግልኝ በአንቺ በኩል ለምነው። እግዚአብሔር በቅዱሳኑ በኩል ሲለመን ይሰማልና በህዝቡ ላይ ጨክኖ በእስራኤል አዝኖ ሙሴና ኤልያስ እንኳን በፊቴ ቢቆሙ ይህን ህዝብ ጨክኜበታለሁ ይላል አይደል መጽሐፍ? ሙሴና ኤልያስ ቢቆሙ አያችሁ፣ ለካ ቢቆሙ ይምራል ማለት ነው። ቅዱስ ሚካኤል ይቆምልን። ዘመኑ የንስሐ እንዲሆን የተጨመረልን እድሜ እግዚአብሔር የሚሸት መዓዛ፣ ሰማይ የሚሸት መዓዛ፣ ዕጣን የሚሸት መዓዛ ያለው እንዲሆን መዝሙር እንድንሸት ዘመናችን ላይ እግዚአብሔር ይጨመርበት። የቅዱስ ሚካኤል ጠበቃነት፣ የእመቤታችን አማላጅነት፣ የቅዱሳን ጸሎት አይለየን። ስለዚህ ክርስቲያኖች የትኛው ጋር ልቆም ብለው ማሰብ አለባቸው። እግዚአብሔር የመረጠው ሰው ነው። ሙሴ ህዝቡን ሰብስቦ በአንድ ትልቅ መድረክ ላይ ይቆምና ዛሬው እግዚአብሔር ይምጻሐቤ፣ እግዚአብሔር የመረጠው በእግዚአብሔር የተወደደ ወደ እኔ ይምጣ፣ እግዚአብሔርንም የወደደ ከዓለም ይልቅ መንፈሳዊነትን የመረጠ ከስጋዊነት ይልቅ መንፈሳዊነትን የመረጠ መዝሙር የመረጠ ስግደት፣ ንስሐ፣ ጾም፣ ጸሎት የመረጠ ወደ እኔ ይምጣ አለ። ቅዱሳኑ እንዲህ ነው የሚጠሩን። አሁን የቅዱስ ሚካኤል የመስከረም 12 የመጀመሪያው ቀን ጥሪ ዛሬው እግዚአብሔር ይምጻሐቤ የሚል ነው። በእኔ ስም በታነጸው መቅደስ እግዚአብሔር የመረጠው ይምጣና የክርስቶስን ስጋና ደም ይመገብ። እግዚአብሔር የሰማይ መና ማዕድ ቆራሾች ሁላችንን የሚያደርገን። ታሪኩ እንደዚህ ነው። እስራኤል በግብፅ የተንከራተቱበት የመከራ ዘመናቸው በብዙ ጾም ጸሎት፣ በብዙ ሰቆቃ፣ በብዙ ስቃይና መከራ እግዚአብሔር ቸር ስለሆነ መሐሪ ስለሆነ ይቅር ባይ ስለሆነ ደጉን ሙሴ እረኛውን ሙሴ ከኮሬብ ጠርቶ ግብፅን አድቅቆ ኤርትራን አሻግሮ ነፃ አወጣቸው። ከዚያ በኋላ በመንገዳቸው ላይ ሲሄዱ የኖሩበት ግብፅ የተከተላቸው የኖሩት ኑሮ የግብጾች አኗኗር ውስጣቸው ነበረ። ከነዓን መግባት ብቻውን ላያጸድቅ ይችላል። ምክንያቱም ወደ ከነዓን ለመግባት ኤርትራን መሻገር ብቻ ላያጸድቅ ይችላል። ከነዓን መግባት ያስፈልጋል። ስለዚህ ልጅነት ማግኘት መጠመቅ ብቻውን ከአዳም ጀምሮ የመጣውን በደላችንን ቢደመስስልንም የእግዚአብሔር ልጆች ቢያደርገንም የገነት ወራሶች፣ የክብሩ ቀዳሾች፣ የመንግስተ ሰማያት ባለቤቶች ግን ብቻውን አያደርገንም። ምክንያቱም መግባት አለብን። መንግስተ ሰማያት የሚያስገባ በልጅነት ውስጥ እንደገና የመኖር በነፃነት ልንኖር ይላል። ክርስቶስ ነፃነት አወጣን። እንግዲህ ጸንታችሁ ቁሙ፣ ዳግመኛም በባርነት እንዳትያዙ። ግብፅን እያሰቡ ከነዓን መግባት አይቻልም። ሲኦልን እያሰቡ ገነት መግባት አይቻልም። ገሃነመ እሳታዊ ህይወት እየኖሩ የመንግስተ ሰማያት ዜጋ መሆን አይቻልም። በምላስ አይጸደቅማ። የሚጸደቀው በህይወት ነው። ክርስትና የሚጣፍጠው ሲተርኩት ብቻ አይደለም፣ ሲኖሩት ነው የበለጠ በውስጣችን የሚዋሃደው። ጣዕሙ ወታዕምሩ ከመ እግዚአብሔር እኮ ነው። እግዚአብሔር ቸር እንደሆነ ቀምሳችሁት ያን ጊዜ ታውቁታላችሁ። መጽሐፍ ነው የሚለው መዝሙረኛው ዳዊት ይተአየን መልአከ እግዚአብሔር አውዶሙ፣ የእግዚአብሔር መልአክ አለ ለእለ ይፈርሁ ወያድኅኖሙ፣ እግዚአብሔርን በሚፈሩ ሰዎች ዙሪያ ሰፍሮ ያድናቸዋል አለ ሚካኤል። ከዚያ በኋላ ምንድን ያለው? እግዚአብሔር ቸር እንደሆነ ቀምሳችሁ በቅዱስ ሚካኤል ተመርታችሁ እንደ እስራኤላውያን በረሃውን አቋርጧችሁ፣ በቅዱስ ገብርኤል ብስራቱን ሰምታችሁ፣ በቅዱስ ሩፋኤል ጸበሉን ጠጥታችሁ አጻዌ ሕይወት ነውና የገነት በር ተከፍቶላችሁ ጥብቅናው ተቁሞላችሁ ተክለ ሃይማኖታዊ ሕይወት ኖራችሁ ገብረ መንፈስ ቅዱሳዊ ምናኔን ሞክራችሁ እግዚአብሔር ተጨምሮበት የእግዚአብሔርን ቸርነት ቅመሱት። በጾም በጸሎት በመጠቃት በመገፋት በእውነት ተዋህዳዊ ቁመና በመገፋት ውስጥ የእግዚአብሔርን ቸርነት እየቀመስን ነው የምንኖረው። ስለ ስሜ የተጣላችሁ ትሆናላችሁ ለመጽሐፍ አይደል? በቃ ማን ነው የሚጠላው? ኢትዮጵያ ውስጥ መከራ እየተቀበለ ያለው ማን ነው? የሚገፋው ማን ነው? ማን ነው ከፍተኛ አደጋ የሚደርስበት? ቤተክርስቲያኗ ኦርቶዶክስ ተዋሕዶ ብቻ። መጥቶ ቋንቋዋ ላይ እንኳን እኮ መዝመት ጀምረዋል። ያልተኬደ ዘመቻ የለም። እማንቱ ሰይታጎላው አንተ ስትል ይህ ሁሉ ያልፍና ደግሞ ታሪክ ሆኖ ይነገራል። እግዚአብሔር የተመሰገነ ይሁን። ሁሉ ያልፋል በጊዜው። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች
አሁን የእግዚአብሔር ሰው ያስፈልጋል። ይሄ ሁሉ ግርግር ስቦ ካስቀረን ግን ዋጋ የለንም። ስለዚህ እስራኤል ከብዙ ባርነት ከብዙ መከራ ከብዙ ሰቆቃ ከወጡ በኋላ መና እየበሉ የሚኖሩበት የሚጓዙበት በረሃው እንዳይሰለቻቸው የግብፅ ሐሳብ ከውስጣቸው እንዲወጣ አምልኮ ጣዖት እንዳይሰለጥንባቸው እግዚአብሔር ሊታደጋቸው ፈለገ። ስለዚህ ታቦት ያስፈልጋቸው ነበረ። እሱ አድሮበት እነሱን የሚቀድስበት ቀልጦ የተሰራ ምስል እየሰገዱ እንዳያስቸግሩ ለተጠረበ ምስል እንዳይሰግዱ ትእዛዛቱን እየሰራላቸው የተቀረጸ ምስል አትስገዱ እያለ ለነሱ ደግሞ ታቦት ያዘጋጅ ነበር። ታቦትና ጣዖት ይለያያል። እግዚአብሔር ያዘዘው ታቦት፣ ግብጾች የሚያመልኩት ጣዖት ነው። ስለዚህ ወደ ታቦት ዞረው እግዚአብሔርን እንዲያገኙት ይህን ሕግ ሰራላቸው። በዚህ መካከል ግን ሙሴ ታላቁ መሪያቸው ኢያሱን ይዞ ተራራው ላይ ሲወጣ አሮንን ይህን ሕዝብ አደራ መና ሲወርድ እየበላ ሰንበትን እያከበረ እግዚኦ እግዚኦ እያለ ይቆይ ብሎ አዞት ሄዷል። ሊቀ ካህናቱ አሮን ነው። ተራራው ጫፍ ላይ ወነበቦን ከእግዚአብሔር ጋር 570 ጊዜ ሙሴ ሲነጋገር 40 ቀን ሞላው። ሰው ከባልንጀራ ጋር እንደሚነጋገረው እግዚአብሔር ከሙሴ ጋር እንደ ጓደኛ አናገረው። እግዚአብሔር ሲወድሽ ባልንጀራ ያደርግሻል። እግዚአብሔር ሲወድህ ባልንጀራ ያደርጋል፣ ወዳጅ ያደርጋል። ወዳጅ ለኛ የቆሰለው ቁስልና የሞተው ሞት ወዳጆቼ ብሎ እንዲጠራን አድርጎታል። እየሞተልን ለሞት ዳርገ ነው ወዳጆቼ እኮ ነው የሚለው አይደል? ዘካርያስ 13 ትንቢተ ዘካርያስ 13 ላይ ቁጥር 6 የተቸነከረ እጆቹ የተወጋ ጎኑን የተበሳ እግሮቹ በደም ተለውሰው ቆስለው ቁስሉን አዩት። ይህ ሁሉ ቁስል ምንድነው ብለው ይጠይቁታል ይላል። ይሄማ በወዳጆቼ ቤት የቆሰልኩት በጣም ልብ የሚነካ ቃል እኮ ነው። በወዳጆቼ ቤት እስከ መስቀል ሞት ዳርገህ ወዳጄ ይላል። ሞቶል ለመገረፉ ለመደብደቡ ምራቅ እሱ ላይ ለመተፋቱ በመቃናቱን ለመመታቱ አይኑን ታስሮ ለመጎተቱ 14 ጊዜ ለመውደቁ እርጥም መስቀል ተሸክሞ በቆሰለ ተከሻው ታላቁን የቀራንዮ ተራራ መውጣቱን ይሄን ሁሉ ስለ ወዳጆቼ አደረኩት አለ። ይሄ ሁሉ ምክንያት ሆነን ወዳጅ አለን። ክብርና ምስጋና ይድረሱ። ምን አለን እኛ? የኛ ቁመና ከእግዚአብሔር የፍቅር ስጦታ ጋር ሲነጻጸር ኢምንት ነው። የተወደዳችሁ እግዚአብሔር ቤተሰቦች እግዚአብሔር ፍቅር ነው የሚለው ቃል 3 ፊደል ብቻ አይደለም። ፍቅር የሚለው ቃል እኛ እየኖርነው እንዳለው አይነት ኑሮ አይደለም። በፍቅር ትንታኔ እግዚአብሔር ለኛ ሁሉንም ነው። ለሚወደው ይሄን ያህል ይቀርባል። ሙሴን ወዶት ነበርና ያውም በዘመነ ጥንተ አብሶ በዚያ ዘመን ገና አዳም ወድቆ የአዳም ልጆች ሁሉ ሲሞቱ ሲኦል በሚገቡበት ጊዜ ሙሴን ግን ይወደው ነበረ። ባሪያዬ ሙሴ በመካከላችሁ ነብይ ቢኖር በራእይ ነው የምገለጥለት ወይንም በህልም በራእይ አናግረዋለሁ። ሙሴ እንደዚህ እኮ አይደለም አላቸው። ከኔ ጋር ፊት ለፊት ይነጋገራል። ሙሴ የእግዚአብሔርን ፊት ያያል አለ። ክብርና ምስጋና ይድረሰው። ፊቱን ለሚወዱት የሚያሳይ እግዚአብሔር እንዲህ ድረስ እግዚአብሔር ሙሴን ወዶታል። የእግዚአብሔርን ፊት ያያል ሙሴ። እግዚአብሔርን የሚያይ ማን አለ? ለእግዚአብሔርስ አልቦ ዘርእዮ ነው አይደል? እግዚአብሔርን ያየው አንድስ እንኳን የለም። ሙሴ ግን የእግዚአብሔርን ፊት ያያል ያለው ራሱ እግዚአብሔር ነው። ምክንያቱም ቸርነቱ ርኅራኄው በእግዚአብሔር በሙሴ ፊት ይመሰገን ነበር። እግዚአብሔር እንደ ፀሐይ አብርቶ ይወርድ ነበር። ድምፁን ስለሰማ በምስክሩ ታቦት ፊት ቆሞ ስላናገረው የደመና አምዱን ስላየ እግዚአብሔርን ፊት አየተባለ እንደ ሙሴ አንጸባራቂ ነብይ የለም። ማን ይበልጠዋል ከእመቤታችን በቀር? እመቤታችን የሙሴን ፊት አብርቶ ተገልበብለነ ሙሴ ተሸፈንልን ይሉት ነበር እስራኤል። ያንን ታላቁን ብርሃን ድንግል ማርያም እናታችን በማኅፀኗ ይዘዋለች። ስሙ ለዘላለም የተመሰገነ ይሁን። ማንም የማይነጥቃት ክብር መጽሐፍ ቅዱስ ውስጥ አለ። ያልታደሉ ስዕሏን ስለቀደዱ እሷን የጎዱ ይመስላችኋል? እነሱ ናቸው የሚቀደዱት። አውቀውትስ ቢሆን የክብርን ጌታ ምን ባላሉት ነበር ይላል መጽሐፍ፣ ባልሰቀሉት ነበረ። የእመቤታችን ስዕል ከተወደደ ልጇ ጋር ነው። የስጋዌ ስዕል ነው። ስዕል አድኅኖ ነው። የስዕሉ መቀደድ አይደለም እኛን የሚያሳዝነን። ይሄንን ያደረጉና ያስደረጉ አስተባባሪዎች ተቀደው መቅረታቸው ነው የሚያሳዝነን። ከእግዚአብሔር እቅፍ ተገንጥለው መቅረታቸው። በየትኛውም መንገድ ክፋት የሚያጸድቅበት ምድር ላይ አይደለም ያለ ነው። የትኛውም ሃይማኖት ቢሆን ይህን ደግ አደረግክ አይለውም።
የክፋት አምላክ የለም አለ እንዴ? የሚያመልኩት ክርስቶስን ከሆነ እኮ እናቲቱ ናት። የእናቱን እንደዚህ ምራቅ ተፍተውባት ልጁ ጎሽ እናቴን እንዲያረግሽ የሚል መሰላቸው። ሃይማኖት ድራማ ሲሆን ሰይጣን ልብን ይሰውራል። ዲያብሎስ ከማህፀን መንጠቅ ሲጀምር ሰዎች ዝሙትን እንደ ነፃነት ያውጃሉ። ስብከቶች ተራክባዊ ወይንም በዘመኑ ቋንቋ ወሲባዊ ይሆናሉ። ነውር አደባባይ ላይ ይወጣል። ስለ ጽድቅ ማውራት በሚገባው አጭር ዘመን ውስጥ ሰይጣን ስለ ኃጢአት እያስወራንና ኃጢአት እያሰራ ብዙዎቹን ነጥቆ ወደ ባህር ወረወራቸው። ብቻውን መጨረሻ ላይ ገሃነም እንዳይገባ የዚህ አይነት ገሃነማዊ ፍጥረታትን እያመረተ ነው። እግዚአብሔር ቤተሰቦቻችንን ይጠብቅልን። ስለዚህ እግዚአብሔር ፍቅሩ ከሚነገረው በላይ ነው። በቋንቋ የሚገለጥ አይደለም። ታጋሽ አምላክ ስለሆነ ነው አሁን ያለንበት ደረጃ እንጂ እግዚአብሔር ለሁሉ ወዳጅ ነው። ወዳጅ ነው እግዚአብሔር። ይህንን ሁሉ መከራ፣ ይህንን ሁሉ ስቃይ፣ ይህንን ሁሉ የመስቀል ሞትን ታግሶ የሞተላትን ጌታ ረስታ እሱ ያለበት እናቱ ያለችበትን ስዕል እየቀደዱ ጽድቅ አለ ብላችሁ ታስባላችሁ? በየትኛውም ሎጂክ አያዋጣም እኮ። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ቆፍጣና ልጆች ነው ያሏት። በየትኛውም መንገድ አይፈቀድም። እኛ እንኳን እንድንሳደብ ይፈቀዳል? ንገሩኝ እስኪ። አንድ ሼክ ሙስሊም ሆኖ እዚህ ቢመጣና ቢጠመቅ አሁን እዚህ ጋር ለምስክርነት የሼክ ልብስ ቢለብስ ትፈቅዱለታላችሁ? እንኳን እኛ እናንተም አትፈቅዱም። ከወጣ በኋላ ምን አስለበሰው? የለቀቀውን ማሊያ ቡድን ማሊያ እንደገና ለብሶ መውጣት እኮ በራሱ ሌላ ስራ ያስቀጣላል። በዓለም ሕግ የጠላት ልብስ መልበስ ይቻላል? ንገሩኝ እስኪ። አይቻልም። ካወለቀ ነው። እኛ ቤት እንዲህ የለም። እዚህ ቤት ከፕሮቴስታንት ከመጣ ከረባቱን ያወልቃል፣ ነጠላ ይለብሳል። ያው ዩኒፎርሙ እሱ ነው ብዬ ነው፣ ይቅርታ ይደረግልኝ። ከሙስሊም ከመጣ ሂጃቡን፣ ይህንን ኮፍያውን፣ ቆቡን፣ የእስልምና ቆቡን ያወልቃል። ምክንያቱም ያ ሃይማኖት በዚያ የተከበረ ነው፣ ራሱን የጠበቀ። እዚህ ሲመጣ ነጠላ ይለብሳል። ነበርኩ እያልን ማስታወቂያ አንሰራም እኛ። የመጣው ለራሱ ነው። ቤተክርስቲያን በማስታወቂያ አትበዛም። ክብርና ምስጋና ለአምላካችን ይሁን። የተመሰረተችው በክርስቶስ ደም ነው። ግን ከለቀቁ ቤተክርስቲያኗን ከረሷት ከ40 ዓመት በኋላ ቀሚስና ቆብ እየለበሱ ቲክቶክ ላይ የሚወጡ ሰዎች አሉ፣ ፓስተሮች። የንግድ ቦታ እንደሆነ የሚታየው ይሄ ነው። አያችሁ፣ ከ40 ዓመት በኋላ ሼክ ከተባሉ በኋላ ቀሚስና ቆብ ለብሰው ማስታወቂያ የሚሰሩ ሙስሊሞች አሉ። ንግድ ሲሆን፣ ሃይማኖት ንጽህና ሲሆን የእግዚአብሔርን ፍቅር አይቶ መቅረት ነው። እግዚአብሔር በፍቅሩ ያቆየኑላችንም። ለዚህ ግን የማንን ፊት ማየት ይፈልጋል? የእግዚአብሔርን ፊት። ሙሴ ፊቱን ያይ ነበር። ድንግል ማርያም ደግሞ ወልዳ ስማዋለች። ክብርና ምስጋና ለስሟ ይሁን። እመቤታችን የእግዚአብሔርን ፊት የሚያየው ሙሴ ከተራራው ከመውረዱ በፊት 40 ቀን ሞላው። ይሄ ሙሴ የት እንደሄደ አናውቅም። 40 ቀን ሞላው። ስለዚህ በፊታችን የሚሄዱ አማልክትን ስራልን። ሙሴ የት ሄደ? ወደ ግብፅ ተመለሰ እንዴ? በተራራው በኩል አቋርጦ እንደገና ፈርዖናውያን ወሰዱት እንዴ? የት ሄደ? አናውቅም። አማልክት ካልተሰሩልን ሰይጣን ወደ እስራኤል ገባ። ወይታሃቡ ወፍኖተ ለሰይጣን ተምኡ ወይታብሱ፣ ተቆጡ ኃጢአት እንዳትሰሩ፣ ለዲያብሎስ እድል ፈንታ አትስጡት ይላል መጽሐፍ። ለሰይጣን እድል መንሻ አትስጡት፣ እድል አትስጡት፣ እድል ፈንታ አትስጡት ይላል። ተምኡ ወይታብሱ፣ ተቆጡ ግን አትበድሉ። ምን ብትበሳጩ እንኳን እግዚኦ በሉ። የመላእክት አለቃ ቅዱስ ሚካኤል እንኳን ስሙ የተመሰገነ ይሁን፣ ገናናው መልአክ ስለ ሙሴ ሥጋ ከዲያብሎስ ጋር ተከራከረ፣ ተቆጣ፣ ግን ክፉ ቃል አልተናገረም። ምን አለው ጌታ? ንገሩኝ እንጂ ይገስጽ። ይሁዳ ላይ የተጻፈ መልእክት ነው። የመላእክት አለቃ ቅዱስ ሚካኤል ስለ ሙሴ ሥጋ ነው የተከራከሩት። ቅዱሳን ከሞቱ በኋላ ያማልዳሉ አያማልዱም እያሉ ይጠይቁናል። ከዚህ በላይ መፍዘዝ እኮ የለም። ሰይጣን አይምሯችንን እንዳያደነዝዘው ይጠብቀን መድኃኔዓለም። ከሞቱ በኋላ ቅዱሳን ምንም ጥቅም የሌላቸው ከሆኑ ቅዱስ ሚካኤል ስለ ሙሴ ሥጋ ምን አከራከረው ከዲያብሎስ ጋር? ሞቷል ብሎ አይተወውም ነበር? በጣም ቀላል እኮ መንገድ ነው። ለዚህ እኮ ብዙ መማር አያስፈልግም። ስለ ሙሴ ሥጋ ሚካኤልና ዲያብሎስ ተከራከሩ። ለምን? የሙሴ ሥጋ ቅዱስ ነው፣ ቅዱስ ነው ሙሴ። እግዚአብሔር ያዕቅብ ኩሉ አጽንቲሆሙ ለጻድቃን፣ የጻድቃንን አጥንቶቻቸውን ማን ይጠብቃል? ንገሩኝ እስቲ። እግዚአብሔር ይጠብቃል። እግዚአብሔር የመረጠው አጥንቱ ይጠበቃል። መዝሙረኛው ዳዊት ነው ያለው፣ እግዚአብሔር ያዕቅብ ኩሉ አጽንቲሆሙ ለጻድቃን፣ አጽንቲሆሙ ለጻድቃን፣
የጻድቃንን አጥንቶቻቸውን ይጠብቃል እግዚአብሔር። በመንገዱ ላይ አጥንቶችን ያጠናል ይላል ኢሳይያስ 18:11 ላይ። እግዚአብሔር ሁሉ ጊዜ ይመራሃል፣ ነፍስህን ከመልካም ነገሮች ያጠግባል፣ አጥንቶችንም ያጠናል። አንተም እንደሚጠጣ ገነት ውሃውም እንደማያቋርጥ ፈሳሽ ትሆናለህ። የሚጠጣ ገነት ውሃው የማያቋርጥ ፈሳሽ ይሆናል። ሰው የእግዚአብሔር ሰው ሲሆን ክብርና ምስጋና ለስሙ ይሁን። የሚቋረጥ ቅድስና አልተሰጠንም። ምድር ላይ ታሪኩ ሰው የሚያበቃ ከሆነ ሃይማኖት ምን ይጠቅማል? በስጋ ብቻ ከሮጥንበት ሊበቃ እኮ ነው አይደለም። ስለ ሙሴ ስጋ ተከራከሩ። ከዛ አልተቆጣም ሚካኤል። የዲያብሎስ ንግግር ዕውቀት የጎደለው ክፋት የተሞላው ተንኮል የበዛበት እንደሆነ ጥመት ያለው እንደሆነ ሲያይ ምን ብሎ ገሰጸው? እግዚአብሔር ጌታ ይገስጽህ አለው። አሁንም በክፋት መንገድ የሚመጡትን ጌታ ይገስጽልን፣ መድኃኔዓለም ይገስጽልን። በዚህ ልክ ነው ሙሴ፣ በዚህ ልክ የከበረ የእግዚአብሔር ሰው ነው። ሚካኤል ከሞተ በኋላ የሚከራከርለት፣ ከተቀበረ በኋላ የሚከራከርለት ነው ሙሴ። ህዝቡን እየመራ የመጣው ሙሴ ግን የት እንደሄደ አናውቅም። ጣዖት ካላመለክን አሉ እስራኤል። ሰይጣን ወደ ልቡ ሲገባ ሰው ወረተኛ ይሆናል። በዚህ ዓለም ላይ ትልቁ የሰይጣን ነገር ወረት ነው። ፍቅርን አቀዝቅዞ ጥላቻን ወልዶ መለያየትን አምጥቶ እስከ መገዳደል የሚያደርሰው ወረት ነው። መድኃኔዓለም ከወረት ይጠብቃል። ወረተኛው የእስራኤል ህዝብ 40 ቀን ቆያሉ። መና እያወረደ የሚመግባቸውን፣ ባህር ከፍሎ ያሻገራቸውን፣ ጠላቶቻቸውን እጁን ሲዘረጋ የሚገድልላቸውን፣ መንገዳቸውን እየጠረገ የሚመራቸውን ጠንካራውን ሙሴ፣ ክቡደ መዝራዕት የሆነውን ሙሴ፣ ብርቱውን ሙሴ፣ እጁን ዘርግቶ የሚውለውን፣ ደከም ሲል አሮንና ኢያሱ የሚደግፉት የነበረ እስራኤል። ሙሴ እጁን ሲያወርድ እስራኤል ይሸነፍ ነበረ ይላል። ከጠላት ጋር ሲዋጉ በመንገድ ላይ በጉዞአቸው ላይ መሰናክል ሲገጥማቸው ሙሴ እጁን ሲዘረጋ እስራኤል ያሸንፍ ነበር። ሙሴ እጁን ሲያወርድ ደግሞ ይሸነፍ ነበር። ቅዱሳን እጃቸውን ካወረዱ እንሸነፋለን፣ ብቻችንን አንችልም። ጸሎታቸው ያስፈልገናል፣ ልመናቸው ያስፈልገናል። የተክለ ሃይማኖት ጸሎት ያስፈልገናል። የደብረ ሊባኖስ ጸበል ያስፈልገናል። የእቲሳ እምነት ለኛ ያስፈልገናል። የቅዱስ ሚካኤል ጠበቃነት ያስፈልጋል አያስፈልግም? ያስፈልገናል። ለኛ ይከራከራል። ለሙሴ ስጋ ተከራክሯል። ሚካኤል የተከራከረለት ሙሴ ሕያው ነው። ክብርና ምስጋና ለአምላካችን ይሁን። እስራኤል ግን ወረተኛውን ረሱት፣ ሙሴን ረሱት፣ መንገድ የመራቸውን ሰው ረሱት፣ ጠንካራውን ሰው። ከዚያ በኋላ ከየት እንደሄደ አናውቅም። በፊታችን የሚሄዱ አማልክት ይሰራልናል። ምድረ በዳውን አቋርጠው ብዙ ተጉዘው ነበር። የሲና ተራራ ስር፣ የተቀደሰው ተራራ ስር የእሳቱ ጢስ፣ የዕጣኑ ሽታ፣ ልዩ የሆነ መዓዛ ከተራራው ላይ ይታይ ነበር። የከበረ መዓዛ እግዚአብሔር ባለበት ተራራ ላይ አለ። የእግዚአብሔር ተራራ ንጹሃን የሚገኙበት ተራራ ነው። እግዚአብሔርን የሚፈሩትን የሚያከብሩ ዘያከብሮሙ ለፈራያን እግዚአብሔር አለ። መኑ ያድሩ ውስተ ጽላሎትከ ወመኑ ያጸልል ደብረ መቅደስከ። የሆነ ወዘይ ማለ በጎሉት ለቢጹ በባልንጀራው ላይ በሐሰት ያልማለ ወዘይ ለቃ ወርቆ በረዴ ወርቁን ባራጣ ያላበደረ እያለ ይወርድና መዝሙር 13 ላይ ያለው ዘያከብሮሙ ለፈራህያን እግዚአብሔርን የሚፈሩትን የሚያከብር ነው መንግሥተ ሰማያት የሚገባው። እነማን ናቸው እግዚአብሔርን የሚፈሩት? እነ ሙሴ፣ እነ ቅዱስ ሚካኤል፣ እነ ኤልያስ፣ እነ አቡነ ተክለ ሃይማኖት፣ እነ ገብረ መንፈስ ቅዱስ፣ እነ ቅድስት አርሴማ፣ እነ ቅድስት ክርስቶስ ሰምራ፣ ደጋጎቹ እናቶቻችን አባቶቻችንን እነሱን ያከበረ እግዚአብሔርን የሚፈሩትን የሚያከብር ይላል መዝሙር 14 ገብታችሁ አንብቡት። በተቀደሰው ቅድስና ስፍራ የሚቆመው በተራራው የሚጠለለው ደብረ እግዚአብሔር የተቀደሰው ተራራ ማን ነው? በቅድስና ስፍራ የሚያድረው እግዚአብሔርን ተክለ ሃይማኖትን የሚያከብር ለቅዱሳን ክብር የሚሰጥ ወለራታን ይደልወሙ ክብር የሚለውን የዳዊትን ቃል የሚፈጽም ለቅኖች ምስጋና ይገባል። ምን ይገባል? ለተክለ ሃይማኖት ምን ይገባል? ለቅዱስ ሚካኤል ምን ይገባል? ለቅዱስ ገብርኤል ምን ይገባል? ለገብረ መንፈስ ቅዱስ ምን ይገባል? ለቅዱስ ሩፋኤል ምን ይገባል? ክብርና ምስጋና ለአምላካችን ለእግዚአብሔር ነው። ስለዚህ ዘያከብሮሙ ለፈራህያን እግዚአብሔርን የሚፈሩትን የሚያከብር በቅድስናው ተራራ ላይ ያድራል። ቅዱሳን ይህን ያክል ክብር አላቸው። ይህን የከበረ ሙሴ እስራኤል ረሱት።
ረሱት። የሃይማኖት መዛነፍ፣ የእግዚአብሔር ሰውነት ማነስ፣ መንፈሳዊ ቁመና መዝለፍለፍ የሚመጣው ከቅዱሳን በመራቅ ነው። የተመረጠ ሕዝብ እግዚአብሔር የመረጣቸውን የሚመርጥ ያከበራቸው የሚያከብር ነው። ስለዚህ በየሚዲያው የምታዩት መዝለፍለፍ እግዚአብሔርን የማጣት ምልክት ነው። ኃጢአት ማለት ማጣት ማለት ነው። ኃጣ ሲል አጣ ይላል። ማንን አጣ ማለት ነው? በቃ ሰው እግዚአብሔርን ሲያጣ ባዶ ነው የሚሆነው። ያለ እግዚአብሔር መኖር አይቻልም። ሕይወት ያለ እግዚአብሔር ባዶ ናት። ስለዚህ ኃጢአት ነው። የኃጢአት የመንፈሳዊነት መዝለፍለፍ፣ ፍጹም ተስፋ ማጣት፣ ባጋንንት የመወረስ ምልክት ነው። ሰው እንዲህ አይነት ጸያፍ ተግባር ማድረግ፣ ወደ ተሳሳተ መንገድ መሄድ፣ ለቅዱሳን ክብርን አለመስጠት። ስለዚህ ከዚህ ለመውጣት ያስፈልጋል። መጽሐፍ ከመካከላቸው ውጡና ይላል። የተለያችሁ ነው። አሁን የመውጣት ዘመን የሆነ የዘመን ከምንፍቅና የመውጣት ዘመን፣ ቅዱሳንን ከመሳደብ የመውጣት ዘመን፣ ነገረ ማርያምን አለመረዳት ካለበት ዓለም የመውጣት ዘመን፣ ወደ መረዳት የመምጣት ዘመን፣ ሳሊለነ ቅድስት ወደ ማለት ዘመን ማለት ነው። የተለያችሁ ነው፣ ልዩዎቹ ነው። እግዚኦታችሁ ዝናብ የሚያወርድ መዓቱን የሚመልስ ቁጣውን በትዕግስት የሚያደርግ ይሁን። በጸሎታችሁ ዝናብ ይዝነብ፣ ፀሐይ ይውጣ፣ የቅዱሳን ጸሎት ይሁን ጸሎታችሁ። ይሄ ነው ይሄ ዘመን ይሁን። ይሄ የሚሆነው ሙሴያዊ የወገን ተቆርቋሪነትና መንፈሳዊ ቁመና ሲኖር ነው። ተራራው ላይ ሙሴን ሲያደርግ ከታች ያለው ሙሴ የት እንደሄደ አላውቅም ብሎ አሮንን አንቀው ያዙት ይላል። በፊታችን የሚሄዱ አማልክት ስራልን፣ እስከ መቼ እንዲህ እንኖራለን አሉ። በዚህ ጊዜ ሙሴ ገና አልመጣም ነበርና አሮን ምን አለ? ወርቆቻችሁን አምጡ፣ የሚስቶቻችሁንና የሴት ልጆቻችሁን ወርቅ አምጡ፣ የአንገታቸውን ሐብል፣ የጣቶቻቸውን ቀለበት፣ የእጆቻቸውን አምባር፣ የእግሮቻቸውን አልቦ ይዛችሁን የአንገታቸውን ማርዳ ሰብስባችሁ አምጡ አለ። ብሩንና ወርቁን ሰብስቡና አምጡ፣ ጌጦቹን። እስራኤል በጌጣቸው ስስታም ነበሩና ከግብፅ በወጡ ጊዜ የልፋታችሁ ዋጋ ነው፣ ደሞዛችሁ ነው፣ የምትችሉትን ያዙ ተብለው ይዘው የወጡት ነውና መንገድ ላይ አላመረቱ፣ ወርቅ አላነጠሩ፣ ቅርሳቸው የቀራቸው እሱ ነውና አያመጡትም ብሎ ነው አሮን ይሄን ያለው። እስከዛ ድረስ እነሱ እስከሚያመነቱ ዛሬ ነገ እያለ ሙሴ ይወርድልኛል ብሎ ነበር የጠበቀው። እንደጠበቀው አልሆነለትም። ወዲያውኑ አመጡት። ሰይጣን ክፉ ነው። አንዳንድ ጊዜ ለምግብ ስትጠይቁት ምንም የማይሰጣችሁ ሰው አለ። የጫት ካላችሁ ዘርግፎ ይሰጣችሁ። አንድ ዳቦ ለሁለት ተካፍሎ የሚበሉ ጓደኛሞች ብዙም አይታዩም። አንድ ሲጋራ ለስድስት የሚያጨሱ ግን ይኖራሉ። የሚያጠፋውን በደንብ ነው የምንካፈለው እኮ። እንደው አንዳንዴ የአጫሾችን ፍቅር ይስጣችሁ ያሰኛል እኮ። በሲጋራ በኩል ሳይሆን በዳቦ በኩል ብናደርገው ቢቀየር ሱስ ነውና ቁሯን ያጨሷታል ለስድስት እየሳቡ ተላላፊን በሽታ ቢኖር አንድ ግርጫት ገንጥለው የጀበና የሲኒ ብለው እንደምንም ቆርጥመዋት ተወስውሰው ሌላ ፍለጋ ይሄዳሉ። በጋራ በጫት አይጨከንም። ምን ቢወደድ በሲጋራ አይጨከንም። ለምን? ክፉ ነገር ቶሎ መዳረስ አለበታ። ሰይጣኑም ለዚህ የሚሆን ብር ያመጣል። ወርቃችሁን አምጡ ሲባል ለጣዖት ሲሆን ይሻሉ፣ ለተቸገረ ቢሆን አይሰጡም እስራኤል በፍጹም። አንዳንድ ጊዜ ቸግሮ አንዳንድ ትልልቅ ሰዎች አንዳንዴ ቸግሯቸው እንደው የድሮ ጓደኛቸው ጋር ሄደው ሊያገኙት ይችላል። እንዴ ከመጣማ አትሄድም አንድ ሁለት በልብለው ቁጭ ያደርጉታል። ሰውየው ከነጋ ያልቆረጠመውን ሰውዬ ውሃ ያልጠጣውን ሰውዬ እንደው ለልጆቼ ጉሮሮ አበድረኝ ሊል ቁጭ ሲል በይሉኝታ ደረቁን ያጠጡታል። ጥይት የሆነውን መጠጥ ሁለቱን እንደወሰደ ሰውነቱን ይስታል። ድህነቱን ለጊዜው ሊረሳ ይችላል። እቤት ግን ሀፍረቱንም ድፍረቱንም ቀላቅሎ ይገባና ረስቷቸው የተኛ ጠዋት በሽተኛ ይሆናል። የሄደው ለሌላ ነገር ነው። እንዲህ አይነት ሰውኛ ጋር ሲመጣ ይሄንን አንዳደርግ ማስተዋል ይስጠን መድኃኔዓለም። አይችልም ማጨጓራው ለራሱ ዳቦ አልቆረጠመም። ለልጆቹ የሆነ ነገር ሊጠይቅ ነው የመጣው። እኛ ግን ያለንበት ቦታ ከጮማ በኋላ ይዘነው ከቆሎ በኋላ የማይጠጣውን ሰተነው ሰውየውን ገለን እንመልሰዋለን። ገንዘብን ብንሰጠው ይዞ አይገባም። በሰላም የሚገባውን በእግዚአብሔር ቸርነት ነው። ለክፉ ነገር ውስኪ ያወርዱለታል። ያ ሰውዬ ሞቅ ብሎ ትንሽ አብሯቸው የመጣሁት እኮ ገንዘብ ልጠይቅህ ነበር፣ ትንሽ ቸገረኝ፣ ይቺን ወር በጣም በፈተና ውስጥ ነው ያለሁት እና እንደው ደሞዝ ሲመጣ ቀስ ብዬ ከፍላለሁ ብለህ ስጠይቀው ኧረ ምንም የለኝም ዝም ብሎ እስኪውን ጠጣ። 100 ብር የጠየቀውን ሰውዬ እምቢ ብሎት የ10 ሺህ ብር እስኪ ግቶ ጉበቱን አጥቁሮ ይመልሰዋል። ሰይጣን ክፉ ነው። ለክፉ ነገር ጋባዡ ብዙ ነው። የማይጠቅመውን ይግቱናል። ዓለም እንደዚህ ነው። የሚጠቅመውን ይነጥቀናል።
ቅሚያ ላይ ነው ያለው። ዓለም ዘረፋ ላይ ነች። ለዚህ እኮ ነው ዲያብሎስ ከህፃናት ጀምሮ ማሰልጠን የሚጀምረው። ከማህፀን መዋረስ ጀምሯል እኮ። ይሄን ታውቃላችሁ። ሰይጣን ከማህፀን የመዋረሱ ምልክት ዝሙት ከአንደኛ ክፍል ጀምሮ ነው ሳየኖርኩት የሚል ትውልድ ካየን የት ጋር ነው የሚሰለጥነው? እግዚአብሔር የእናቶችን ማህፀን ይጠብቅልን። ማርያም 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 በሉ፣ ግድ የላችሁ። ውዳሴ ማርያም ድገሙ እናቶች። የምትወልዷቸው ልጆች እንደ መጥምቁ ዮሐንስ እንዲሆኑ፣ እንደ አቡነ ተክለ ሃይማኖት እንዲሆኑ፣ እንደ ቅዱስ ቂርቆስ እንዲሆኑ፣ እንደ ቅድስት ክርስቶስ ሰምራ እንዲሆኑ እግዚአብሔር ልጆቻችንን ቅዱሳን ያደርግልን። እየተዋረሰ ዲያብሎስ አስቸግሯል። ለምን? ለክፉ ነገር ብቻ የሚሰነዘር እጅ ስለበዛ ስለተጨካከንን ለመጥፎ ነገር ይዘረጋል። አያመጡትም። ወርቅ ይወዳሉ ብሎ ያሰበው አሮን አንድ ያሰበው አልሆነም። ሰይጣኑ ቶሎ አምጡ አላቸው። ከጠየቁት በላይ ሰብስበው ሰጡት። ዝም ብሎ የጥጃ ምስል ቀልጦ የተሰራ አደረገና በእሳት ለብልቦ እሱ ቀልጦ እንዲሄድ ፈልጎ ነው። ቢወረውረው ያማረ ያብረቀረቀ የላም ቅርጽ ይዞ ብቅ። ከዚያ በኋላ የነገ የእግዚአብሔር በዓል ነው አለ። ታላቁ እግዚአብሔር በአንድ ጥጃ ቅርጽ በላም ቅርጽ ተቀየረ። ሰይጣን ሲያሰክረን እንደዚህ ነው። እኩያው ከእግዚአብሔር ጋር እኩያ ያደርገናል። አንዳንድ ነገሮችን ከሌላ ቤት ስትሰሙ እግዚአብሔር በጣም የተደፈረበት ሆኖ ይታያል። እኛ እኮ ልዩነታችን በስዕለ ማርያም ብቻ አይምሰላችሁ። ስዕለ ማርያሙ ላይ ጌታ እኮ አለ። መነሻችን ጌታም ነው። ስሙ ለዘላለም የተመሰገነ ይሁን። የተቤዠን አምላክ ብቻውን ተአምራት የሚያደርግ ዘገብረ አብየ ወመንክረ ባህቲቱ እያልን የምንዘምርለት ብቻውን ታላላቅ ተአምራት ያደረገ አዳምን በራሱ ዘገብሮ ለአዳም በዘዚአሁ አርአያው አምሳል እያልን የምናዜምለት ቅዱስ 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 የምንለው እግዚአብሔር መች በደረጃው ተመለከ? በዚች ምድር ላይ ወደ ሌላው ሳንገባ በነገረ ክርስቶስ ውስጥ መች ተግባባን? ጥጃ አቁሞ እግዚአብሔር ነው እንደማለት ያለ ኪሳራ የት አለ? መጥቶ በመስቀል ላይ የዋለውን ጌታ አማላጭ ነው ከማለት በላይ ኪሳራ የት አለ? ስለ ትህትና ወርዶ ደሙን ስላፈሰሰ እኩያ አድርጎ ማሰብ፣ የማይገቡ ቃላቶችን ጽርፈቶችን በእግዚአብሔር ላይ በክርስቶስ ላይ እንደ መናገር ያለ ስህተት የት አለ? ደካሞችና ደፋሮችና ኩሮዎች ሆነው ኃይልና ስልጣን ያላቸውን እንኳን ሲሳደቡ አይንቀጠቀጡም ይላል። ምን አይነት ስልጣን? መለኮታዊ ስልጣን። ቅዱሳኑን ሙልጭ አድርጎ ሰድቦ ገምግሞ ክርስቶስን እኩያ ያደረገ ትውልድ ላይ ነው ያለነው። ልብ ይስጠን መድኃኔዓለም። ስለዚህ እግዚአብሔር የመረጠው ሕዝብ ያስፈልጋል። ከዚህ የወጣ ትሁት ሕዝብ፣ መድኃኔዓለምን የሚፈራ ሕዝብ፣ ቅዳሴ የሚያስቀድስ ሕዝብ፣ የሚቆርብ ስጋው ደግሞ የሚቀበል ሕዝብ፣ ልጆቹን በሰንበት መቅደስ ሳያስነካ የማይውል ሕዝብ ያስፈልገዋል እግዚአብሔር። የተመረጠ ልዩ ሕዝብ። ስለዚህ እነዛ ሁሉ መስገድ ጀመሩ። የመስዋዕት ቀን ነው አለ አሮን። ከዛም በኋላ የሚሰማው ዘፈን ተሰማ እየወረደ። ከመውረዱ በፊት እግዚአብሔር ሕዝብህ ትቶኛል አለው። ሕዝቤ 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 ሲል ነበረ በሙሴ አፍ ለፈርዖን ሕዝቤን ልቀቅ ይላል እግዚአብሔር ብሎት የለ። የእግዚአብሔር ሕዝብ ነበር እስራኤል የሚባለው። ልክ ፊቱን ወደ ጣዖት ሲመልስ ሕዝብህ አለው ለሙሴ። አሁን አንተ የምትመራው ሕዝብ ከኔ ወጥቷል። እንዲህ ከመባል ይሰውረን መድኃኔዓለም። ሙሴ ግን ደግ ሰው ነው፣ ቅዱስ ነው። ቅዱሳን የምንወዳቸው ለዚህ ነው። ያንተ ያልሆነ ለኔ መቼ ይሆናል? እኔም ትቼዋለሁ እንደፈለክ አድርገው አላለም ሙሴ። የቅድስናን ጥግ ይሁን እግዚአብሔርን ጨካኝ ሆኖ አላለም። ይሄን ቃል ህዝቡ ላይ በጣም ስላዘነ ነው። ሩህሩህ አባት ነው። ግን የሙሴንም ልብ ያውቃልና የሙሴን ደግነት አርአያ ላይ ያደርግ። ልጅ በጣም ሲረብሽ ባልና ሚስቶች ምን ይባባላሉ? ባክሽ ልጅሽን እኮ እዛ መንገድ ላይ እንዲህ ሲያደርግ አየሁት ይላታል። ጥሩ አድርጎ ከመጣ በትምህርቱ ጎበዝ ከሆነ ግን ልጅሽ ይላታል። ጎበዝ የኔ አንበሳ ልጄ። ሲያጠፋ ልጅሽ፣ ሲያለማ ልጄ። አያችሁ፣ እግዚአብሔር ይህንን ነው ያደረገው። በጣም ሲጠፉበት ህዝብ አለው አይመጥነውም አለ እግዚአብሔር። ለእግዚአብሔር የሚመጥን ልጅነት ይስጠን ሁላችንንም። ልጅነታችን እግዚአብሔርን የሚመጥነው። እግዚአብሔር በእኛ አምላካቸው ሊባል አያፍርባቸውም ይላል መጽሐፍ። እግዚአብሔር አምላካቸው ሊባል የማያፍርባቸው ህዝቦች መሆን አለባቸው። ኦርቶዶክሳውያን በመንፈሳዊ ጥባት ሞትን ባለመፍራት የሚመጣውን በመጋፈጥ በክርስትና አቋም አንድ ሆኖ በመኖር ሰማይ ሰማይ በማየት የዕጣኑን መዓዛ በመናፈቅ ክርስቶስን የሚያይ መንፈሳዊ ቁመና ያስፈልገናል። ዝም ብሎ ደርሶ መሄድ ምንም ጥቅም የለውም። አሁን ደርሰን የምንሄድበት አይደለም። እንኳን ደረስ መለስ ብለን እንዲሁም ሰይጣኑ እየፈለገን ነው። ባላጋራችሁ ዲያብሎስ
የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል። ንቁ ጴጥሮስ ነው የሚለው። በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለ እናንተ ያስባል። የሚያስጨንቃችሁን በእርሱ ላይ ጣሉት። በመጠን ኑሩ፣ ንቁ። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል። ሰይጣን እየዞረ ነው ወንድሞቼ እህቶቼ። የሚውጠውን ፈልጎ እንደሚያገሳ አንበሳ ሊጫወትብን በዙሪያችን ሰፍሯል። ክፉ ዘመን ላይ ነው ያለነው። የተመረጠ ሕዝብ ያስፈልገዋል። ስለዚህ ሕዝብህ ሲለው ሙሴ ደነገጠ። ምን አጠፋ ሕዝቡ? ይህን ሕዝብ አጠፋዋለሁ አለ እግዚአብሔር። አንተን በሌላ ሕዝብ ላይ ሾመሃለሁ ላጥፋው አለው። አይተው እንግዲያውስ ሕዝብህ በድሏል። ሙሴ እየወረደ ዘፈን ሰማ። ያለ ልክ ሰምቶ ማያውቀው ዘፈን፣ ሰምተንም ማናውቀው ጩኸቶች እኮ እየሰማን ነው። ከሰይጣን ጋር ዓለም የመዋሉ ምልክት እኮ ነው። አብረውት ብዙ ዓመት የተጓዘውን ሕዝብ ሰምቶ ማያውቀውን ዘፈን ሰማ። ግጥምና ዜማው ከዲያብሎስ ነዋ። ኧረ ይሄ ነገር ምንድን ነው? እንዲህ አይነት ዘፈን ሰምቼ አላውቅም አለ ሙሴ። ከዛ ኢያሱ ምን አለው? የድል ነሺዎች ድምፅ አይደለም፣ የምስጋናም ድምፅ አይደለም፣ የሰካራሞች ድምፅ ነው። ጉሽ ጠላ የጠጡ የወይን ጠጅ ያበዙ ሰዎች የሚያሰሙት ድምፅ ነው። ምንፍቅና ስካር ነው። አሁን የሰካራም ድምፆች በስተዋል። የተቀላቀለ ጠጥተው ጉሽ ጠላ ጉሮሯቸውን ያነቃቸው ሰዎች እኛም ቤት ሌላም ቤት ሞልተዋል። ቀላቅለው የሚያወሩ ጥንቁልናውን ከቅዳሴ ጋር እስክስታውን ከማለት ጋር ሊቀላቅሉብን ይሄዱ አሉ እኮ። ሙሴ ዘመዶቹ ናቸው ጨፍረው እግዚአብሔርን የናቁት። አሁንም የኛው ሰዎች ጠምጥመው እግዚአብሔርን ሲንቁት ሜዳ ላይ አይታችኋል። ማለቱን እስክስታ ሲያረጉ እንቅጥቅጥ ሲያረጉ ይሄ ካጋንንት ነው። መንቀጥቀጥ የክርስትና አይደል፣ ውሸት ነው። ግለሰብና ተቋም ይለያያል። ይሄ ሃይማኖቱን አይወክልም። አባቶቻችን በጸናጽል ደመቅ ሲል እንኳን እያስቆሙ ነው ያደግነው። አሁን ግን እንዲህ አይደለም። አንዳንድ ቦታ እስክስታው መንቀጥቀጡ ይታያል። መንፈስ ቅዱስ ነው እንዲህ የሚያደርግ። መንፈስ ቅዱስ የለንም እኛ። ኧረ ተዋህዶ በዚያ አትታወቅም። ተቀላቅለናል። ተራጋሚውም መራቂውም አንድ አይነት ሆኗል። ንጹሕን ካህን ከአዳፋ መለየት እስኪያቀተን ድረስ እኮ ተቸግረናል። ነይ ተሳለሚ ብለው አደንዝዘው የሚቀሙ ሰዎች ያሉባት ምድር ላይ ካህን ነው ትሉታላችሁ? ይሄን ንስሐ ካልሰጧችሁ ብሎ ንስሐውን በገንዘብ የሚመነዝር ሰው በአጥቢያችሁ ያዙ ካህን። መንገደኛው ረዘም አድርጎ የለበሰው ኦርቶዶክስ አይምሰላችሁ። አጭበርባሪ የበዛበት ዓለም ላይ ነው ያለነው። እግዚአብሔር ይሰውረን ከዚህ። ስለዚህ የተቀላቀለ የሰካራም ድምፅ ነው አለ። አሁን ብዙዎቻችን ሰክረናል፣ ተቀላቅሎብናል። ዓለሙና መንፈሳዊነቱ ተቀላቅሎብናል። እግዚአብሔሩና ክህደቱ ተቀላቅሎብናል። የትኛው ጋር ቆመን እያስቀደስን እንደሆነ እንኳን አናውቅም። እየመጣን እያለ ቆሞ ሸዋ እዚህ ጋራ ትርኢት የሚሰራ ራቁቱን የሆነ ሰው ታገኙታላችሁ፣ ድሬድ ያደረገ። ከዛ ራሱን እየገረፈ የቤተክርስቲያኑ አጥር ላይ እሪ ሲል ልታስቀድስ እኮ ነው የመጣው፣ እዛው ትቆማለህ። የታባታችሁ እነዚህን ቄሶች ያጠጣልኝ ይሄ ነው ጻድቅ ትላለህ። ራሱን ሲገርፍ ቆሞ እንደማየት ያለ ጭካኔ የለም እኮ። ሰው ራሱን የሚቀጣ ከሆነ በገዳም ዘግቶ ነው። የምን ትርኢት ማብዛት ነው? የቀረጻ ድብደባ አለ፣ ወንጀል እኮ ነው። በዚህ ልክ ነው። የክርስቶስ አካል ነው አካላችን አይደል? የክርስቶስን አካል የመቱት አይሁድ ናቸው። ሰው ራሱን በአደባባይ ከቀጠቀጠ አይሁድ ነው ማለት ነው፣ ክርስቲያን አይደለም። ግን አታውቁትም። ያ እናንተ በጣም ጻድቅ ነው ያላችሁት ሰው እስከ መጨረሻ ብትከተሉት የት እንደሚገባ ታዩታላችሁ። ብዙ ማስረጃ ስላለኝ ነው የምነግራችሁ። ሰክረናልኛ። የሰካራሞች ድምፅ በዝቷል በየመንገዱ ምላችሁ። ለዚህ ነው ቅዳሴውና ዘፈኑ ካልተቀላቀለ የሚሉ ሰካራሞች በዝተዋል። ጥጃ ይዘው እግዚአብሔር ነው እያሉ ሰገዱ። ከግብፅ ያወጣን ጥጃ ነው አሉ። እግዚአብሔር እኮ ነው ነፋሳትን አምጥቶ ውሃን እንደ ግድግዳ ያቆመ። በአፍንጫው ውስጥ ትንፋስ ውኆች ተከመሩ፣ ፈሳሾችም እንደ ክምር ቆሙ። ሞገዱን በባህር ውስጥ ረጋ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ብለው የዘመሩ አንደበቶች ጥጃውን እግዚአብሔር ነው አሉ። የላሙን ቅርጽ የእግዚአብሔር ነው ይሄ ከግብፅ ያወጣን አሉና ይዘፍናሉ። የሰካራሞች ድምፅ ነው አለ ኢያሱ። እውነቱን ነው። ሲወርድ ህዝቡ ተበላሽቷል። ጣዖት ግራና ቀኝ ተተክለዋል። ሁለቱን ጽላቶች እግዚአብሔር ሰርቶ የሰጠውን ወረወረው ይላል ሙሴ። ራሱን መሳተ። አንደኛው አንዱን ጽላት ሌላውን ሰበረው። ሁለቱም ጥጃውን ሰባበሩና ጣሉት። ጽላቱም ተሰበረ። ከዚያ እግዚአብሔር ለሙሴ ሌላ ጽላት እንዲሰራ አደረገው። ይሄ ራሱን የቻለ ተአምር ነው። እግዚአብሔር እንደሰራ በዛው ጽላት ቀጥሎ ቢሆን ኖሮ ዛሬ አድባራት ባልበዙ፣ ጽላቶች ባልበዙ ነበር። ምክንያቱም የመጀመሪያውን የሰራው ማን ነበር?
ሰው እንዲሰራ አልተፈቀደለትም ነበር። ሁለተኛውን ግን ሙሴ ሲሰራ ማን እንዲሰራ ተፈቀደለት? ሰው እንዲሰራ ተፈቀደ። በዚህ ምክንያት በአዲስ ኪዳን የአዲስ ኪዳኑ ታቦት ክርስቶስ፣ የአዲስ ኪዳኑ ታቦት ድንግል ማርያም፣ በአዲስ ኪዳኑ ጽላት ክርስቶስ በትክክል እየተመለከ ስጋው እየተቆረሰ ደሙ እየተቀዳ መከራውን እየጣስን ይሄው አውለብልበናለን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ከዚያ በኋላ በማግስቱ ነው ሙሴ ህዝቡን ሰበሰበና የዛኑ ያን ሁሉ ካደረገ በኋላ ቆመ ይላል። ሰገነት ላይ ቆመና ወቆመ ቅድመ ትዕይንት ወይቤ ዛሬዮ እግዚአብሔር ይምጻቤ፣ እግዚአብሔር የመረጠው ሁሉ ወደ እኔ ይምጣ። ወተጋብኡ ሀቤሁ ኩሉ ደቂቀ ሌዊ፣ የሌዊ ልጆች በሙሉ ወደ እርሱ መጡ። ሌዋውያን ለጣዖት ያልሰገዱ የተለዩት መጡ። በሉ እንግዲህ የእግዚአብሔር በትር ህዝቡን ሳይቀጣው ወንድሜ እህቴ ሳትሉ ሰይፍ ያለው ሰይፉን ይምዘዝና ይቅጣ አለ። ከግማሽ ሚሊዮን በላይ ከሆነው ህዝብ 3000 ሰው ሲቀጣ የእግዚአብሔር ስራ በዚህ ቆመ። እግዚአብሔር መብረቁን አውርዶ ቢሆን ኖሮ እስራኤልም ሽክ ብሎ ባለቀ። ግን ሙሴ ምን ብሎ ለምኗል? እስራኤልንም ቀጣ። የገዛ ወንድሞቻችሁን ግደሉ ብሎ ቀጣ፣ እንዲቀጡ አደረገ። ኦሪታዊ ቅጣት ነው። ከዚያ በኋላስ እንደገና እግዚአብሔር ምን አለው? ግብፃውያን ይሰማሉ አለ ሙሴ። ግብፃውያን ይሰማሉ። ከኛ ነጥቆ ያወጣቸው ለካ ራሱም ሊያጠፋቸው ነው። እኛ ላይ ያ ሁሉ መቅሰፍት ሲመጣ የነሱ ብቻ አምላክ መስሎን ነበር። አሁን ግን መንገድ ላይ ያጠፋቸው የወሰዳቸው ሊያጠፋቸው ነው ብለው አንተ ጨካኝ ያደርጉሃል፣ መግደሌ ባህሪ የሚስማማ አይደለምና ጌታ ሆይ ህዝቡን ይቅር በል አለ። እግዚአብሔርም ስለ ሙሴ ህዝቡን ማረ ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ሰዓታችን አልቋል። ትምህርታችን ባያልቅም ግን የሚያስምር ቁመና ያስፈልጋል ነው። የቅዱሳን ቁመናቸው ይሄ ነው። ክርስቲያኖች የእግዚአብሔር ሰው ማን ነው? ዛሬዮ እግዚአብሔር ይምጻቤ፣ እግዚአብሔር የመረጠው ወደ እኔ ይምጣ አለ። ማን ነው አሁን ወደ ሙሴ የሚመጣ? ወደ ቅዱስ ሚካኤልስ የሚመጣ የመረጠው ማን ነው? ቅዱስ ሚካኤል የሚነግረን ብንመጣ የክርስቶስን ስጋና ደም እንድንመገብ ነው። ይሄ ቤተ መቅደስ የቅዱስ ሚካኤል ቤተ መቅደስ ነው። የሚፈተተው የማ ስጋና ደም ነው? የእግዚአብሔር ስጋና ደም። ቅዳሴው ላይ የሚከብረው ማን ነው? የታረደው በጉ ክርስቶስ ኢየሱስ። ያንን ነው የሚቆርሱት። ስጋውን በግ ይምጻ ብለው ካህናቱ በጉ ይምጣልን ይላሉ። ቅዳሴው ላይ ንርአዮ ባይንት፣ በዓይኖቻችን እንየው፣ ወንጥቦ ባይዳው፣ በእጆቻችን እንረደው፣ እንቁረሰው። ይደመር ስጋው ምስለ ዝንቱ ህብስት፣ ስጋው ከዚህ ህብስት ጋር አንድ ይሁን፣ ይቀየር፣ ይለወጥ። ወደሙኒ ይትቃው ምስለ ዝንቱ ጽዋ፣ ደሙን በዚህ ላይ ይቀዳ። አንተ ከሰማያት የወረድክ የሕይወት እንጀራ እኔ ነኝ ብለሃልና ና በጉ ክርስቶስ ሆይ ና። በጽዮን ተራራ የቆመው በግ፣ ነጩ ጻዳው በግ፣ አብርሃም በተራራው ላይ ያረደው፣ በዕፀ ሳቤቅ የታሰረው በግ። ዕፀ ሳቤቋ እመቤታችን ናት። የሁላችንንም ኃጢአት የተሸከመው በግ። ሙሴ እስራኤላውያንን ከግብፅ ሲያወጣ ያ የታረደው በግ የእስራኤላውያንን ኃጢአት ሁሉ የመለሰላቸው። በቤታቸው መቃንና ጉበን ላይ ቀቡት። ወደ ምድር የተላከውን መላከ ሞት ደሙ መለሰ። የክርስቶስ ስጋና ደም ሞትን ይመልሳል፣ ያሻግራል። አዳፌ ነፍስ ነው ክርስቶስ፣ ነፍሳትን የሚያሻግር በሞት መንገድ ላይ ቆሞ በሕይወት እንቅስቃሴ የእሱ የሆኑትን የተመረጡትን ይለያቸዋል። ሞት እኮ ተራ ነገር ነው የክርስቶስ ለሆኑት። እኛ በጣም የፈራነው መግቢያችንን ስለማናውቀው ነው። እግዚአብሔር መጨረሻችንን ያበጅልን። ስለዚህ ይህንን የክርስቶስ ስጋና ደም እንዲፈተት ቅዱስ ሚካኤል ምን ይላል? ዛሬዮ እግዚአብሔር ይምጻቤ፣ የተመረጠ እግዚአብሔር ሰው ይምጣ። እና ምእመናን ለ2018 ተመርጠናል። ወደዚህ እንምጣ። የእግዚአብሔር ሰውነት መለያው ይሄ ነው። የእግዚአብሔር ሰው እምነት የማያሰክረው የማይቀላቀልበት ጥጃ አስቀምጦ ይሄ እግዚአብሔር ነው እያለ የሰማይና የምድሩን ፈጣሪ በአንድ የወርቅ የቀለጠ ወርቅ ቅርጽ የማይስል እግዚአብሔር አምጻ ዓለማት ፈጣሪ ዓለማት ነው ብሎ የሚያምን ከፍ ያለ ነው የሚል ስጋ ስለለበሰ የማይንቅ ዮሐንሳዊ ቁመና የእግዚአብሔር ሰውነት ይሄ ነው። ዮሐንስ መጥምቀ መለኮት ዮሐንስ ርዕሰ አውደ ዓመት የተባለ ዘይመጽሐበ ዘሃሎም ቅድሜ ዘይደልወን ይፍታቶታና ሳኒው ምገሪሁ፣ የእግሩን ጠፍር የጫማውን ጠፍር ፈታው ዘንድ አልችልም፣ ከኔ በኋላ ነው የሚመጣው። 6 ወር ቀድመዋለሁ። የ6 ወር ታናሽ ነው። ምድር ላይ ሲወለድ ግን ከኔ በፊት የነበረ ነው።
ወውቱ ያጠምቀክሙ በመንፈስ ቅዱስ ወእሳት። እሱ በውሃና እኔ በውሃና በመንፈስ አጠምቃለሁ፣ እሱ ግን በእሳትና በመንፈስ ቅዱስ ያጠምቃል ይመጣል ያላችሁ። ከዚያ በኋላ ታስሮ የመሰከረለትን ሰምታችኋል። ወእንቲያውሰ ተሰልጠት ወእንቲያውሰ ትበዝእ፣ የኔ ተፈጸመች ወፍሳዚያ የሰናው ተፈጸመ፣ የኔ ደስታ ተፈጸመ። ዘቦቱ መራት መራዊ ውእቱ ነው ያለው። ሙሽራይቱ ያለችው እርሱ ሙሽራ ነው። ሙሽራይቱ ቤተክርስቲያን ያለችው ክርስቶስ ሙሽራ ነው። በደሙ ቤተክርስቲያንን የቀደሳት ንጽሕት ያደረጋት የመረጣት ቅድስት ክብርት ቤተክርስቲያን ሙሽሪት በደሙ ቀድሷት በደም ቀራንዮ ላይ የተሞሸረላት ሙሽራዋ ክርስቶስ። ሙሽራይቱ ያለችው እርሱ ሙሽራ ነው። ቤተክርስቲያን ያለችው ጉልላቷ የሆነላት እርሱ ክርስቶስ ነው። ስለዚህ አለ ከዚህ በኋላ ሚዜው ቆሞ በሙሽራው ደስ ይለዋል። እኔ ደስ ብሎኛል። ወፍሳዚያ የሰናው ተፈጸመት፣ የኔ ደስታ አሁን ተፈጸመች። የእግዚአብሔር ሰው የመሆን የምስጢር አስተዳለው ፍኖቶ ለእግዚአብሔር ጽይሁ ፍኖቶ ለእግዚአብሔር ያልኩት አሁን ነው። እንግዲህ እኔ ጠርጌያለሁ መንገዱን፣ እሱ መጥቷል። ከዚህ በኋላስ ወእንቲአውሰ ትበዝእ፣ የሱ ትበዛለች። አዲስ ኪዳን ይሰፋል፣ ወንጌል ይስፋፋል፣ አብያተ ክርስቲያናት ይታነጻሉ። ክርስቶስ ሙሽራዋ የሆነች ቤተክርስቲያን ትበዛለች። የሙሽራዋ ቤተክርስቲያን ልጆች ሙሽራዋ ክርስቶስ የሆነላት ሙሽሪት የሙሽሪት ልጆች የተዋህዶ ልጆች በእያንዳንዱ መንገድ ውስጥ ባለው ፈተና ነጩን ልብስ ለብሰው በደም ያጌጠውን ተውበው ይኖሩባታል። የእግዚአብሔር ሰውነት መለያው ይሄ ነው። ስለዚህ ቁመናችን የሚንሰካከልበት ዓመት ያደርግልን መድኃኔዓለም። የእግዚአብሔር ሰው የተመረጠ ይምጣ የሚለውን አሜን ብለን የምንሰማበት ያደርግልን። አሁን የመለወጥ ዓመት ይሁን። በቃ ድንገት ነው እኮ ጓደኛን ሸኝተው የለ አንተ ነህ አሁን ተረኛው። ስትሄድ በይባቤ መላእክት በሰማይ በዝማሬ የሚቀበልህ ኃይል ሊኖር ያስፈልጋል። ስትሄጂ በሰማይ በዝማሬ የሚቀበልሽ ኃይል ያስፈልጋል። ያኔ እንከብራለን። ክብሩን እንድንወርስ ለመንግስቱ እንድንበቃ እግዚአብሔር ለሥጋው ደሙ ክብር ያብቃን። ንስሐ ገብተን ሥጋው ደሙ ተቀብለን የመንግስቱ ዜጎች ያደርገን። የተመረጠን ሕዝቦች፣ ለጣዖት የማንሰግድ ከሰከረው ጋር የማንሰክር ጊዜ አነሳን ብለው እንደልባቸው ከሚናገሩት ጋር የማንሰለፍ አድርባዮች ሆነን ማይተባችንን የምናላላ የአንገታችን ክር የማይረግብብን እንዲሆን እግዚአብሔር በእምነት ጽናት ያቆየን። ተዋህዶ ሃይማኖታችንን ይጠብቅልን። አጽራረ ቤተክርስቲያንን ያስታክስልን። እግዚአብሔር ልብ ላጡት ልቦና ይስጣቸው። የሰማይ አምላክ እግዚአብሔር ያከናውንልን። ይሄ ዓመት ለኛ ሁሉ የሚከናወንበት ዓመት ይሁንልን። በረከት የሚከናወንበት፣ ጽድቅ የሚሞላበት፣ ቅድስና የሚበዛበት፣ ሕፃናት ተወልደው በሰላም የሚያድጉበት፣ ቅዱስ ሚካኤል ጥበቃው መግቦቱ የማይለይበት፣ እስራኤልን በምድረ በዳ መና እያወረደ የመገበ እስራኤል ቅዱስ ሚካኤል እኛን እስራኤል ዘነፍስ የሆነውን ደግሞ ከበረከቱ ይመግበን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱስ ሚካኤል ጥበቃ፣ የቅዱሳን አባቶቻችን ጸሎትና ምልጃ አይለየን። አሜን።